ኪራን ጉድ ሰራቸው። ጽናት ኪራ ላይ ማገጠችበት። ኪራ ከቤት አባረራት። አንቺ አረመኔ ጨካኝ፣ ለካስ በእኔ ታመሃኛለሽ እንጂ አንቺ ነሽ ከኔ የራቅሽው፣ አንቺ ነሽ የተቀየርሽው። ቆይ እንዴት አንቺ እኮ ባለትዳር ነሽ። እንዴት ነው ይህንን ነገር ደፍረሽ ያደረግሽው? ወይስ ደግሞ እውነትም ሶሲ እንዳለችው አንቺ የቀረብሽኝ ለገንዘብ ነው ወይ ብሎ አፋጠጣት። ጽናት ተገቢውን መልስ ሰጠችው። ትሰማኛለህ? አንተ መች ለእኔ ጊዜ ሰጠኸኝና አንድ ጊዜ ሶሲ፣ አንድ ጊዜ ሀና፣ አንድ ጊዜ ስራ በዝቶብኛል እያልክ ታዲያ ምን ጠብቀህ ነበረ? ትሰማኛለህ? ደግሞም አልማገጥኩብህም፣ ያወራሁት ከዘመዴ ጋ ነው ብላ ሽምጥጥ አደረገችው። ትሰሚኛለሽ? እያንዳንዱ ቪዲዮና አውዶ አይቻለሁ። ስለዚህ በጣም ጨካኝ ነሽ ብሎ ወደ ድሮ ማንነቱ ተመለሰም። ናሆሜና እንዲሁም ቅዱስ ተረጋጋ፣ የእውነቴን ነው ምልህ፣ ምናልባት ወይ ሶሲ አሊያ ደግሞ ሆን ብላ ጽናት ልታናድድ ፈልጋ ነው እንጂ ባንተ ላይ እንደማታደርግ በደንብ አድርገን ነው የምናውቀው። በጣም እኮ ነው የምታፈቅርህ የምትወድህ። እባክህ ኪራ ተው ብለው ቢሉትም እንኳ አይ በፍጹም እሷ ናት የተቀየረችው። እኔ እሷን ለማገኘት ብዬ አንድ ጊዜ ስራዬን ትቼ ሀናን ሁላ እኮ አባርሬያት ነበረ። ግን እንዴት እንደዚህ ታደርጋለይ? እያለ መጠጡን መገልበጥ ጀመረ። ናሆሜና ቅዱስ በጣም ግራ ገባቸው። ቆይ እንዴት ነው የምናደርገው? የእውነት ፍቅር የለም ማለት ነው? ያ ሁሉ ጭቅጭቅና ያ ሁሉ በፍቅር መክነፍ ምንድን ነው ብሎ ቅዱስ ግራ ገባው። አላቅም፣ እውነት ለመናገር በአሁኑ ጊዜ ይኑር አይኑር አላውቅም። ቅዱስ ግን ደግሞ አለ። ምክንያቱም እኔ ምሩን ከምንም በላይ እወዳታለሁ፣ ትወደኛለች፣ ታፈቅረኛለች። ስለዚህ ፍቅር የለም ማለት አንዳንድ ጊዜ ሞኝነት ይመስለኛል። እልቅስ እኛ ማድረግ ያለብን ልጆቹን በደንብ አድርገን ሁሉንም ነገር ሰምተን እንዳልሰማን አይተን እንዳላየን ሽማግሌ ሆነን ማስታረቅ ብቻ ነው ብሎ አለ። ሰላም ውድና የተከበራችሁ የትርሲቴ ስንዴቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ናሆሜና እንዲሁም ደግሞ የእውነት ምሩዬ በጣም ደስ የሚል ነገር አደረጉ። እንዲሁም ጽናትዬ በጣም የማይታመንና ታይቶ የማይታወቅ ነገር ኪራ ላይ አደረገችበት። ኪራና ሀና መቀራረብ ጀመሩ። እስኪ አንዳንድ ነገር አንተ ንገረኝ፣ እኔም ደግሞ ካንተ ጋር እስኪ እንግባባ፣ አለቃ ከጽናትም ጋር አስታርቃችኋለሁኝ እያለች ስትለው ኪራ ግን ሌላ ስሜት ውስጥ ገብቶ ጋር መግባባትና እንዲሁም እኔ ላይ ጽናት ማቅጣብኛለች እያለ ሲለፈልፍ፣ አረ ተረጋጋ፣ በፍጹም ጽናቴማ እንደዛ ማድረግ አትችልም። ምክንያቱም ያኔ አንተን ብትወድህና ብታፈቅርህ አይደለም እንዴ እኔን እንደዛ ያደረገችኝ? አየህ፣ የሰው ልጅ የሚቀናው እኮ በወደደውና ባፈቀረው ሰው ነው። እባክህን እንደዚህ አትበል፣ ተረጋጋ እያለች ብትለውም አያያይ በፍጹም ሀና አንቺ አታውቂያትም፣ ጽናት ተቀይራለች። እኔ የማውቃት ጽናት ለሰው ልጅ ሩህሩህ ሚስኪን ነበረች። አሁን እኮ ማንም ምንም አይመስላትም። ስለዚህ የእውነትም በጣም ተቀይራለች ብሎ ግራ ገባው። ጆከር እና ሰኒ እባክህ መነኝ፣ ምንም ነገር አላደረኩም እያለች ብትለምነውም እንኳ አይ አርገሸዋል፣ እውነት ለካ ያ ሁሉ ቃላችንና ያ ሁሉ መፈላለጋችን ውሸት ነበር ማለት ነው። እስኪ ንገሪኝ፣ አንቺና እኔ እኮ በጣም ብዙ ነገሮችን አድርገናል። እስቢድን ሳይቀር ገለነዋል። በሱ የተነሳ አይደለም ወይ እዚህ ጣጣና መከራ ውስጥ የገባ ነው? እስኪ ንገሪኝ፣
የእውነት ልጁ ደስ ብሎሽ ነው ወደሹ ነው ወይስ ደግሞ ምንድን ነው እያለ በጣም ተናገራት። ተረጋጋ፣ እንደማልወደውና እንደማላፈቅረው እኮ አንተ ራስህ ጠንቅቀህ ታውቃለህ፣ ግን ደግሞ በፍጹም ልትረዳኝ ፍቃደኛ አይደለህም እንጂ ብላ አለችው። አይ በፍጹም እምረዳሽ ምንም ነገር የለም፣ እሱ ራሱ ነግረውኛል። አንዴ ሰውነቷ በጣም ጸዴ ነው ምናምን እንዲህ ጠረኗ እያለ ያን ሁሉ ነገር ከነገረኝ በኋላ ታዲያ ዝም ብዬ የማምነው ይመስልሻል እንዴ ብሎ ሲላት በጥፊ መታችሁ ሰኒ። አይ በቃ ከዚህ በኋላ አሁንስ ኦቨር መታሽ። ምንድን ነው በዚህ ልክ? ነገርኩህ፣ እሱ ራሱ የሆነ ነገር አቅምሶኝ ነው እንጂ አብሬ እንዲተኛው ምንም ነገር አላደረኩም። እንዴት እንደዚህ ታደርጋለች ብለህ እና ሶሲ ትሰሚኛለሽ? አሁን ሂደሽ እቃዬን አምጭልኝ፣ ከዛች ከልጅ ጋር መገናኘት አልፈልግም ብላ ስትል፣ አረ ተረጋጊ ሶሲ። እኔ ምልሽ ግን ባለፈው ከደበደበችሽ በኋላ ተረፍሽ አይደለም? ኦኦ ይልቁንስ እኔ ሳልሆን እሷ እንዴት ናት? ተረፈች እንዴ? አረ ተይ ተይ ሶስዬ፣ እውነት ለመናገር ግን ታውቂያለሽ፣ እኔ እኮ ነኝ እራስሽን መከላከል እንዴት እንዳለብሽ ብዬ ያስተማርኳት። በጣም ጀግና ነኝ አይደል? ትሰሚኛለሽ? አሁን እኔ ከአንቺ ጋር የማወራበትም ቀልድም ሆነ ምንም ነገር የለኝም። በቃ ተይኝ፣ ተፋችኝ አይደል እንደምልሽ። አሁን ታመጫለሽ አታመጭም? እኔ ከዛች ከልጅ ጋር መገናኘት አልፈልግም። እባክሽ አይኗንም ማየት አልፈልግም። ደግሞ በቅርቡ ለኪራ እንደማትሆነው ሁሉንም ነገር አፍረጥርጬ እናገራለሁ ብላ አለች። አይ እንግዲህ እኔ ለሁለቱም ሚዛናዊ ነኝ። አንቺን ብትሆኚ በትዳር መካከል መግባት የለብሽም ነበር ሶሲ፣ አርፈሽ መቀመጥ ነበረብሽ። ያለፈውን ነገር እንደዛ በጣም ብዙ ነገር አበላሽተሽ አሁን እንደገና ያንን ለመጠገን ትታገያለሽ እንዴ? እስኪ ንገሪኝ። በጣም ብዙ ነገር እኮ ነው ይጎዳሻል። አንቺ በእሷ ቦታ ብትሆኚ ይቅር ትያት ነበር? አትያትም፣ ወይም ደግሞ ጊዜ ይፈጅብሻል። እና ጽናትንም ልትረጃት ይገባል። እሺ ማለቴ በጣም ጊዜ ስጫት። እውነት ለመናገር ታሳዝናለች። እባክሽ እና ጽናትን በዚህ ልክ ባትጎጃት የተሻለ ነው ብላ ስትላት፣ አይ ምንም አይመለከትሽም፣ እሱን አርፈሽ ተቀመጭ ብላ አለቻት። አረ እንደዛ ከሆነማ እሺ፣ ለማንኛውም አሁን ነይ እንሂድና ሁሉንም ነገር እናስተካከል ብላ ሁሉንም ነገር ለማስተካከል ብትሄድም ሶሲ ድጋሚ ይቅርታ እባክሽ እንደዚህ አታድርጊ እያለች ብትለምናትም በፍጹም እሽ ልትል አልቻለችም። ድጋሜ ለምን መጣሽ? ቆይ ለምን ብላ ስትል ጽናት ግን የእውነትም ተቀይረሻል። ቆይ እኔ በዚህ ልክ ምን አደረግኩሽ? አይ ያደረግሽኝንማ አንቺ ታውቂያለሽ፣ ግን ደግሞ እኔ ምንም ነገር አልፈልግም አልኩሽ አይደል? በቃ ተይኝ። እንዴ የእውነቴን ነው እምልሽ፣ ተይኝ፣ ተኔም ህይወት ተኪራም ህይወት ውጪ ብላ ስትላት፣ እንደሱ እንኳ ማድረግ አልችልም። ለምንድን ነው እንደሱ ማድረግ ማችው? በቃ አልችልም አልኩሽ አይደለም? እንደዛ ከሆነ በጣም ጥሩ ነው። ምን ማለት ነው? ሁሉንም ነገር እኔ እንደማበላሸውና የእውነት አንቺ እንደማትወጁ ኪራን እኔ ራሴ አረጋግጥልሻለሁ ብላት ሄደች። ወይ ጉድ! ጭራሽ አሁን ደግሞ በእኔ ስሜት ውስጥ ጣልቃ መግባት ጀመረች ማለት ነው። ወይ ጉድ እያለች ጽናቴ ከአብሮ አደግ ጓደኛዋ ጋር ማውራት ጀመረች። እንዴት ነው ኪራ? ምንድን ነው ትዳር እንዴት ነው ብሎ ሲጠይቃት፣ ስለ ትዳር ባትጠይቀኝ ደስ ይለኛል፣ ምክንያቱም የድሮ ኪራ በጣም ተቀይሮብኛል። አሁን ላይ ምን ማድረግ እንዳለብኝ አላውቅም፣ እባክህን ካልሆነ አባቴ ጋር ልምጣ ወይ ብላ ስትል፣ አይ ሰፈሩና ቀየው እንደዛ ደግሶ ከዳረሽ በኋላ አሁን የምን መንጣት ነው ጽናት? ቆይ አንቺ ከነስምሽ ጽናት አይደል? ሁሉን መቻልና እንዲሁም ለትዳሯ መቆም እንዴት ነው ሊያቅታት የቻለው? እስኪ ንገሪኝ ብሎ ሲላት አብሮ አደጓ፣ አይ ተውዲፍ እንደዚህ እያልክ ሁሉንም ነገር በእኔ አታሳብ፣ እሱ በጣም ጥፋተኛ ነው። ሁሌ የሚሰጠው ከኔ ይልቅ ቅድሚያ ለስራውና ለስራ ባልደረቦቹ ነው ብላ ስትል፣ እባክሽ ታዲያ እኮ እውነት ለመናገር ላንቺ ጥሩ ሆኖ ውጭ ላይ እንኳ መጥፎ ቢሆን በጣም ችግር ነበረ። ስለዚህ ሁሉንም ማመቻቸት ይቻላል። ኪራ ደግሞ በጣም የዋህ ነው፣ አስተካከል ካልሸው ያስተካክላል እያለ ዲቭ ጽናትን መከራት። እንደዛ ከሆነ ጥሩ ብላ ጽናት ፏፍሽ ብላ ብትጠብቀውም እንኳ ኪራ ግን ጥንብዝ ብሎ ሰክሮ
ጽናት ሳይሆን ሀና እንዲህ ናት፣ ሀኒቾ እንዲህ ናት ምናምን ቅዝቅዝነቷ ደስ ይላል ምናምን እያለ በሰካራ አንደበቱ መለፍለፍ